ዛሬም አዲስ አበባ በማይዝሉ እጆች በማይደክሙ ክንዶች በሳምንት 7 ቀናት በቀን 24 ሰዓታት 24/7 መዳረሻው ለታለመለት ለውጥ በግስጋሴ ውስጥ ትገኛለች። ይህ ከተማዋን የማዘመን ለነዋሪዎቿ ኑሮ የተመቸች ለጎብኚዎቿ ማረፊያና ተመራጭ እንድትሆን እያስቻላት የሚገኘው የኮሪደር ልማት ለዓይንም ለኑሮ ምቹ ያልነበሩ ገጽታዎቿን በመቀየር ዓለም አቀፍ ተወዳዳሪነቷን አሳድጎታል። በመጀመሪያው ዙር በ4 ኮሪደር ልማት የተጀመረው ከተማዋን እንደ ስሟ አዲስ አበባ እንድትሆን የማድረጉ ተግባር በተገኙ ድሎች ሳይረካ ዛሬም ተጠናክሮ ቀጥሏል። ይህም የበርካታ ዜጎችን ኑሮ አሻሽሏል። ከተማዋን በዓለም አቀፍ መድረኮች ጭምር ተሸላሚ እንድትሆን አስችሏታል። የሁለተኛው የኮሪደር ልማት ስራ አካል የሆነው ከሳር ቤት መካኒሳ ጀርመን አደባባይ እስከ ፉሪ የሚደርሰው 16.5 ኪሎ ሜትር ርዝመት ያለው የኮሪደር ልማት ስራ ተጠናቆም ለአገልግሎት ክፍት ሆኗል። ስፍራው የበርካታ ነዋሪዎች መኖሪያ እንዲሁም ዓለም አቀፍ ድርጅቶች መገኛ ቢሆንም ጥራት ያለው የከተማ ሕይወት ለመኖር ምቹ ያልነበረ አካባቢ ነው ሲሉ በምክትል ከንቲባ ማዕረግ የአዲስ አበባ ከተማ ዋና ስራ አስኪያጅ ኢንጂነር ወንድሙ ሴታ ተናግረዋል። በጣም ትላልቅ ዴቨሎፕመንቶች ያሉበት ብዙ ነዋሪዎች ያሉበት ግን ደግሞ መተንፈሻ፣ መንቀሳቀሻ፣ መስሪያ ጥራት ያለው የከተማ ህይወት ለመኖር የሚያስችል ሁኔታ አልነበረም በኮሪደሩ የነበረው። በተለይም ደግሞ ከሳር ቤት ጀምሮ ጀርመን ድረስ ያለውን በመናይበት ጊዜ አቦ ድረስ ያለውንም በመናይበት ጊዜ ብዙ ዓለም አቀፍ ድርጅቶች ያሉበት ነው። ወደ 22 አካባቢ የሚጠጉ ኤምባሲዎች ያሉበት፣ 2 ትላልቅ ዓለም አቀፍ ድርጅቶች ያሉበት እና ትላልቅ ዴቨሎፕመንቶችም ትላልቅ የተሻለ ኢኮኖሚ አቅም ያለውም ሰው የሚኖርበት አካባቢ ነው። ያም ሆኖ ግን የረባ የእግረኛ መንገድ የሌለበት ሰው ወክ የሚያደርግበት ወጥቶ የሚያርፍበት ልጆቹን የሚያጫውትበት ስፖርት የሚሰራበት ምንም አይነት ነገር ያልነበረው ነው። ምስጋና ለኮሪደር ልማት ስራ ይሁንና አመራሩ ከላይ እስከ ታች ተቀናጅቶና ተናቦ በመስራቱ ለትራንስፖርት ምቹ ሁኔታን የመፍጠር አዳዲስ እሴቶችን መጨመር ያስቻለ ለንግድ ስራ እንቅስቃሴ የተመቸ ምቹ ሁኔታን ያጎናጸፈ ሆኗል። ይህም ጤናማ የከተሜነት እንቅስቃሴ እንዲኖር አስችሏል ይላሉ ዋና ስራ አስኪያጁ። ወይም ደግሞ በሁለቱ በግራና በቀኝ ያሉትን ቦታዎች የለዩ ባሪየሮችን በመክፈታችን ምክንያት ትላልቅ ዴቨሎፕመንቶችንም ለረጅም ጊዜ አባንደን ተደርገው የነበሩ ቦታዎችን ጭምር ኦፕን አፕ ያደረገና አዳዲስ ኦፖርቹኒቲዎችን ያመጣ ነው። እንግዲህ ሆል ኮሪደሩን ስንጎበኝ ካየን ብዙ ሰው ከዚህ በፊት በእግር የማይንቀሳቀስበት ነበር። ረጅም ዲስታንስ ነው ግን ሰዎች በእግር ይንቀሳቀሳሉ። ታክሲ አይጠብቁም። ማታ ወጥተው ጤናቸውን ለመጠበቅ ወክ ያደርጋሉ። ከልጆቻቸው ጋር ባይስክል ይነዳሉ። ከልጆቻቸው ጋር ወክ ያደርጋሉ። ይሄ ጤናማ የከተሜነት ህይወት እንዲኖር ያደረገ ነው። የከተማችን ቢዝነስ እንቅስቃሴም እንዲስፋፋ ያደረገ ነው። ለከተማችን ቫልዩ ክሬት ያደረገ ነው። የከተማው የትራንስፖርት ፍሰት የህዝብ እንቅስቃሴንም ጭምር ያሳለጠ መሆኑ አዲስ አበባን በዓለም አቀፍ ደረጃ ተወዳዳሪ እንድትሆን ተጨማሪ የመሰረተ ልማት አቅም ያመጣ መሆኑ እንደ አንድ ኦፖርቹኒቲ አድርገን ነው የምንወስደው። በአጭር ጊዜ ውስጥ በጥራት ህዝብን በማሳተፍ የተሰራ ልማት ነው ያሉት ደግሞ በአዲስ አበባ ከተማ የዲሞክራሲ ስርዓት ማስተባበሪያ ጽህፈት ቤት ምክትል ኃላፊ ወይዘሮ አለምፀሐይ ሽፈራው ልማቱ መጪውን ትውልድም ታሳቢ ያደረገ ነው ብለዋል። በአጭር ጊዜ ውስጥ በጥራት ህዝብን ባሳተፈ ህዝብን ባማከለ የተጠናቀቀ ኮሪደር ነው ማለት ይቻላል። እንግዲህ እዚህ ኮሪደር ሂደት ስናየው ከህንጻ ጀምሮ የቢዝነስ ሴንተር እንዲሆን አድርገንም ጭምር ህዝቡን ባማከለ መንገድ የተሰራ ኮሪደር ነው ማለት ይቻላል። እንግዲህ ህዝቡን በጣም ደስተኛ ነው። የህዝብ አድርገነው ወደ ታች ወርደን ከሰራ ህዝቡ ምን ያህል ከኛ ጋር እንደሚቆም ጭምር ያየንበት ነው። ህዝቡንም የነገውንም ትውልድ ፓርቲያችን ብልጽግና የነገንም አሻግሮ የሚያይ የነገን አሻግሮ የሚሰራ ግዙፍ ትልቅ ፓርቲ ነው። ያሰበውን ቃልን በተግባር እውን እያደረገ ያለ ፓርቲ ነው ብልጽግና ፓርቲ። ስለዚህ ያንን ባማከለ ትውልድ ላይ ሰፋፊ ስራዎች እንዲሰራ ተደርጎ የተሰራ ስራ ነው።